አርእስተ ዜና የኢትዮጵያ ከፍተኛ ልኡካን የንግድ ትስስር ለማጠናከር በሶማሌላንድ የበረራ ወደብን ጎበኙ። ኢትዮጵያ በኮቪድ እና በአጎዋ መታገድ ምክንያት አብዛኛውን በሀገር የምታመርተው ምርት መሸጥ አልቻለችም ተባለ። በሱዳን የእርስ በርስ ጦርነት ምክንያት የተፈናቃዮች ቁጥር መጨመሩ ተገለጸ። ቱርክ የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ በ2026 መጀመሪያ ላይ ይጀመራል የሚል ተስፋ እንዳላት አስታወቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ሳውዲ አረቢያ ከፈረንጆቹ አዲስ ዓመት ጀምሮ ለቤት ሰራተኞች ደሞዝ አከፋፈል ላይ አዲስ አስገዳጅ ህግ አወጣች። የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር ከፈረንጆቹ አዲስ ዓመት ጀምሮ በሀገሪቱ የሚገኙ የቤት ሰራተኞች የደሞዝ አከፋፈል ላይ መሰረታዊ ለውጥ ማድረጉን አስታውቋል። አዲሱ አዋጅ ማንኛውም አሰሪ ለቤት ሰራተኞቹ ደሞዝ የሚከፍለው በጥሬ ገንዘብ ሳይሆን በባንክ አካውንት ወይም ይፋዊ ኤሌክትሮኒክስ የክፍያ መሳሪያ ብቻ እንዲሆን ይገድዳል ተብሏል። አሰሪዎቹ ሙሰነድ በተባለ ስርዓት በታወቁ ባንኮች ወይም የዲጂታል የገንዘብ ማስተላለፊያ መተግበሪያ በኩል እንዲሆን የሳውዲ አረቢያ የሰው ሀብትና ማህበራዊ ሚኒስቴር አስታውቋል። ሚኒስቴሩ ሰራተኞች ጥሬ ገንዘብ በመጠቀም ሲፈልጉ በባንክ ደብተር ወይም ኤቲኤም አማካኝነት ከባንክ ማውጣት ይችላሉ ነው የተባለው። አዲስ አዋጅ ኢትዮጵያና ሳውዲ አረቢያ በ2023 የተፈራረሙት የሁለትዮሽ ስምምነት ተከትሎ በሳውዲ አረቢያ ለሚገኙ ከግማሽ ሚሊዮን በላይ ኢትዮጵያ ትልቅ እድል ይዞ መጥቷልም ተብሏል። አዲስ አዋጅ ከክፍያ ስርዓቱ በተጨማሪ ክፍያውን በወቅቱ መፈጸማቸውና በአሰሪና ሰራተኛ መካከል የሚኖረውን አለመግባባት ህጋዊ በሆነ መንገድ እንደሚፈታ ነው የተገለጸው። አዲስ አዋጅ ሰራተኞች ያጠራቀሙትን ገንዘብ በህጋዊ መንገድ ለቤተሰቦቻቸው እንዲልኩና የስራ ውላቸውን ሲጠናቀቅ የሚገባቸውን ጥቅማ ጥቅሞች በቀላሉ እንዲያገኙ ይረዳቸዋልም ተብሏል። ይህ ዲጂታል ክፍያ ስርዓት ከሚቀጥለው ጥር 2026 ጀምሮ ለማንኛውም አሰሪና ሰራተኛ አስገዳጅ በሆነ መልኩ ተግባራዊ እንዲደረግ የሳውዲ አረቢያ የሰው ሀብትና ማህበራዊ ልማት ሚኒስቴር ማስታውቀዋል። ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በሰባተኛው ጠቅላላ ምርጫ ዝግጅት ላይ መከረ። ዝርዝሩን ሀያት ሰኢድ ታቀርብልናለች። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳ ጥቅምት 10 ቀን 2018 ይፋ ማድረጉን ተከትሎ ትላንት ከገዢው ፓርቲና ከተለያዩ የፖለቲካ ፓርቲ ተወካዮች ጋር የምክክር መድረክ አካሂዷል። ምክክሩ የተካሄደው ቦርዱ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን 2018 ባስተዋወቀበት ወቅት ከፖለቲካ ፓርቲዎች ጥያቄዎች መነሳታቸውን ተከትሎ ነው። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በውይይቱ መክፈቻ ባደረጉት ንግግር ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ገለልተኛ እንዲሆን የሁሉንም ባለድርሻ አካላት ተሳትፎ እንደሚጠይቅ ገልጸዋል። ሰብሳቢው አክለውም አስቻይ የፖለቲካ ምህዳር መፍጠርና የውይይት መድረኮችን ቀጣይነት ማረጋገጥ ለምርጫው ስኬት ወሳኝ መሆኑን አብራርተዋል። ፖለቲካ ፓርቲዎቹ የእጩ ድጋፍ ፊርማ ማቅረብ በህዝብ ተወካዮች ምክር ቤት መታገድን አስመልክቶ ለቦርዱ ያላቸውን አድናቆት ገልጸዋል ሲል የቦርዱ መረጃ አመላክቷል። በተጨማሪ ምርጫውን አስመልክቶ መሟላት አሉባቸው ያሏቸውን ሁነቶች፣ አስቻይ ሁኔታና የውይይቱ ቀጣይነትን ጨምሮ በርካታ ጉዳዮች ላይ ተሳታፊ ፖለቲካ ፓርቲዎቹ ያሏቸውን አስተያየቶችና ጥያቄዎች አጋርተዋል። ሜላት ወርቅ በውይይቱ ፓርቲዎቹ ለሰጡት አስተያየትና ላቀረቡት ጥያቄዎች አመስግነው የጸጥታ አስቻይ ሁኔታን በተመለከተና ሌሎች ምርጫውን የተመለከቱ ጉዳዮችን አስመልክቶ የሚኖሩ የምክክርና የውይይት መድረኮች ቀጣይነት ያላቸው እንደሚሆኑ ተናግረዋል። የአስፈጻሚዎችን ገለልተኝነት አስመልክቶ ለተነሳው ጥያቄ ቦርዱ ዝርዝራቸውን ለፖለቲካ ፓርቲዎቹ መላኩን አስታውሰው በገለልተኝነቱ ወይም በገለልተኝነቷ ላይ ጥያቄ ያላቸው አስፈጻሚ ካገኙ ዝርዝሩን እንዲልኩ ቦርዱ በመጠበቅ ላይ መሆኑን፣ በተመሳሳይ መልኩ ለፓርቲዎቹ በጀት ለማከፋፈልም ፓርቲዎቹ ሰነድ እንዲያቀርቡለት በመጠበቅ ላይ መሆኑን ገልጸዋል። ተሳታፊዎቹ በትግራይ ምርጫ ይካሄዳል ወይ የሚል ላነሱት ጥያቄ ሰብሳቢዋ በሰጡት ምላሽ ቦርዱ በሌሎች ክልሎች እንደሚያደርገው በትግራይ ክልልም ምርጫ ለማድረግ ዝግጅት እያደረገ መሆኑን ገልጸዋል። ባሳለፍነው ሳምንትም ከትግራይ ጊዜያዊ አስተዳደር ጋር በትግራይ ክልል ምርጫ ስለሚካሄድበት ሁኔታ እንደተወያዩና ቦርዱም ውይይቱን ተከትሎ ጥሩ ውጤት እንደሚጠብቅ ተናግረዋል። መረጃውን ከአዲስ ስታንዳርድ አግኝተነዋል። ተመልሰናል። የኢትዮጵያ ከፍተኛ ልኡካን የንግድ ትስስር ለማጠናከር በሶማሌላንድ የበረራ ወደብን ጎበኙ። የኢትዮጵያ ከፍተኛ ባለስልጣን ያካተተ ከፍተኛ ልኡካን ቡድን የኢትዮጵያ የንግድ ትስስር ለማስፋት በበረራ ወደብ ነፃ የንግድ ኮሪደርም ጎብኝቷል። ቡድኑ ለሁለት ወገኖች መካከል ያለውን የንግድ ኢንቨስትመንትና ኢኮኖሚ ትብብር ለማጠናከር ያለመ ጉብኝት ማድረጉን ያስታወቀው ልኡካኑ ትላንት ሰኞ በበርበራ ወደብ ባደረገው ጉብኝት የወደብ አገልግሎት፣ የጉምሩክ አሰራር እንዲሁም ቁልፍ የትራንስፖርትና ሎጂስቲክ መሰረተ ልማቶችን መመልከት
መመልከቱን አስታውቋል። ወደቡ የሚያስተዳድረው የዲፒ ወርልድ ኃላፊዎች በበኩላቸው የበርበራ ወደብ በቀጠናው ያለውን ቁልፍ ሚና የሁለትዮሽ ተጠቃሚነት የሚያሳይ ማብራሪያም አቅርቧል ተብሏል። የልዑኩ አባላት ጉብኝት በበርበራ ወደብ የሌላት ለሆነችው ኢትዮጵያ ለገቢና ወጪ ንግድ አማራጭ ኮሪደር በመሆን ያላትን ወሳኝ ሚና የሚያጎላ መሆኑንም ገልጸዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። ኢትዮጵያ በኮቪድ እና በአጎዋ መታገድ ምክንያት አብዛኞቹ በሀገር የምታመርተው ምርት መሸጥ አልቻለችም ተብሏል። ይህን ተከትሎ መንግስት አምራች 50% ለሀገር ውስጥ ፈላጊዎች እንዲሸጥም ወስኗል። እነዚህ ምርቶች በተለይ በኢኮሜርስ የዲጂታል ገበያ እንዲቀርቡ የገቢዎች ሚኒስቴርና የጉምሩክ ኮሚሽን ቅድመ ዝግጅት ያስፈልገዋልም ተብሏል። መመሪያና ህጋቸውን ማሻሻልም ተገቢ እንደሆነ ተገልጿል። ኢትዮ ቴሌኮምና የኢንዱስትሪ ፓርክ ኮርፖሬሽን በኤክስፖርት የጥራት ደረጃ የተዘጋጀ ኢንዱስትሪ ምርቶችን በዘመን ገበያ ለሀገር ውስጥ ሸማቾች ለማቅረብ መጀመራቸውን ተከትሎ ቅድሚያ የሚበረታታ ስራዎች ተሰርተው መሆኑንም መገምገም አስፈላጊ ነው ተብሏል። በዓለም የንግድ መሰረት አንቱታን ያተረፉ የጨርቃ ጨርቅ አልባሳትና የቆዳ ውጤቶች፣ የአግሮ ኢንዱስትሪ ምርቶች፣ የኤሌክትሮኒክስ ቴክኖሎጂ ውጤቶችና የመድኃኒት ሕክምና ግብዓቶች እንዲሁም ሌሎች ማኑፋክቸሪ ምርቶችን በዘመን ገበያ ላይ ሆነ ሌሎች ኢኮሜርስ መስመሮች ላይ ለግብይት ሊቀርብ ነው ሲባል ቅድመ ክፍያ ስርዓት አንጻር ምን ተከናውኗል? በብዙዎች እየተነሳ ያለ ጥያቄ እንደሆነ ተገልጿል። የኢትዮጵያ ንግድ ባንክ ለሰራተኞች የቤት መገንቢያ ብድር ለማቅረብ ከኢትዮጵያ አየር መንገድ ጋር ስምምነት አካሄደ። ባንኩ 27 ቢሊዮን ብር ለብድር ያቀረበ ሲሆን ለአየር መንገድ ሰራተኞች የቤት ግንባታ የሚውል መሆኑ ተገልጿል። የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም ሞክሪያ ባንኩ ላለፉት ዓመታት ባንኩ ለታላላቅ ሀገራዊ ፕሮጀክቶችና ለግሉ ዘርፍ ከፍተኛ መጠን ያለው ገንዘብ ለብድር መስጠቱንም ገልጿል። 458 ቢሊዮን ብር ባንኩ መስጠቱን ያነሱት ምክትል ፕሬዝዳንቱ 88% የሚሆነው ለግሉ ዘርፍ 12% ደግሞ ለመንግስት መስጠቱንም አብራርተዋል። ላለፉት 80 ዓመታት ኢትዮጵያ ከመላው ዓለም ጋር ሲያገናኝ የቆየው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው አየር መንገዱ ከዚህ ቀደም 1200 ሰራተኞቹን የቤት ባለቤት ማድረጉንም አስታውቋል። በአሁኑ ወቅት 5000 ለሚሆኑ ሰራተኞች ለመኖሪያ ቤት ግንባታ የሚውል የ27 ቢሊዮን ብር ብድር ስምምነት ነው በዛሬው ዕለት ከኢትዮጵያ ንግድ ባንክ ጋር የተፈራረሙት። መረጃችን አሁንም እንደቀጠለ ነው። የሌሊትና የማለዳ ቅዝቃዜ እስከ ታህሳስ መጨረሻ ድረስ እንደሚቀጥል ተገለጸ። የሌሊትና የማለዳ ቅዝቃዜ አየር ሁኔታ እስከ ታህሳስ መጨረሻ ድረስ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ለጋዜጣ ፕላስ በላከው መረጃ ማስታውቋል። ኢንስቲትዩቱ በተለይም በሀገሪቱ ደጋማ አካባቢዎች ቅዝቃዜ ሊጨምር ስለሚችል ሰዎች ቅዝቃዜውን ለመከላከል ተገቢውን ጥንቃቄ እንዲያደርጉ መክሯል። ቅዝቃዜው ከሳይበር ከሚነፍሰው ከፍተኛ አየር ግፊት ወደ ኢትዮጵያ የሚዘልቅ መሆኑ፣ ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው በሀገሪቱ ክፍሎች በማስተዋል ምክንያት እስከ ታህሳስ መጨረሻ ድረስ ቅዝቃዜው እንደሚቀጥልም አስታውቋል። በተለይም በሰሜን፣ በምስራቅ፣ በመካከለኛው፣ በደቡብ ደጋማ አካባቢዎች የሌሊቱና የማለዳ ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ሊመዘገብ እንደሚችልም ተጠቅሷል። ወደ ውጪ መረጃችን ስናመራ በሱዳን የእርስ በርስ ጦርነት ምክንያት የተፈናቃዮች ቁጥር መጨመሩ ተገልጿል። የሱዳን መንግስት የፈጥኖ ድራሽ ኃይል በአሸባሪነት እንዲፈረጅ፣ በዜጎች ላይ ለፈጸመው ግፍ ተጠያቂ እንዲሆን ጥሪ ቀርቧል። ዝርዝሩን ሙስጠፋ መሐመድ ያቀርብልናል። እርስ በርስ ጦርነት በዓለማችን ትልቁ ሰብአዊ ቀውስ ያስከተለ ችግር መሆኑን ይጠቅሳል። በእንዲህ እንዳለ ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲፈረጅ በሩሲያ አፍሪካ ፎረም ላይ ጥሪ አቅርቧል። የሱዳን መንግስት የፈጥኖ ደራሽ ኃይሉ በአሸባሪነት እንዲፈረጅና በዜጎች ላይ ለፈጸመው ግፍ ተጠያቂ እንዲሆን ጥሪ አቅርቧል። አብዱልፈታህ አልቡርሃን አስተዳደር ለቡድኑ የገንዘብና ቅዳሜ ዕለት በካይሮ በተካሄደው ሁለተኛው የሩሲያ አፍሪካ የሚኒስቴሮች ጉባኤ ላይ ነው። በጉባኤው ላይ ከ50 በላይ የአፍሪካ ሀገራት የሚኒስቴሮችና የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ተገኝተዋል። የሱዳን የካቢኔ ጉዳዮች ሚኒስትር ዶክተር ላሚያ አብዱል ጋፋር ለፎርሙ በሰጡት መግለጫ ፈጥኖ ቡድኑን በገንዘብ፣ በጦር መሳሪያ፣ በፖለቲካዊና በዲፕሎማሲያዊ መንገድ ድጋፍ በማድረግ በዜጎቻችን ላይ ለተፈጸሙ ወንጀሎች ተባባሪ ለሆኑት የተባበሩት አረብ ኤሚሬትስ አምሰት መፈጸሙን በተደጋጋሚ ቢገልጹም ከዚህ ግባ የሚባል ማዕቀብ መጣል ግን አልቻሉም ተብሏል።
ተመልሰናል። ቱርክ የጋዛ የተኩስ አቁም ስምምነት ሁለተኛ ምዕራፍ በ2026 መጀመሪያ ላይ ይጀምራል የሚል ተስፋ እንዳላት አስታወቀች። በጋዛ ያለውን ጦርነት ለማስቆም የተጀመረው የተኩስ አቁም ስምምነት ሁለተኛ ምዕራፍ በ2026 መጀመሪያ ላይ ተግባራዊ ሊሆን እንደሚችል የቱርክ የውጭ ጉዳይ ሚኒስተር ሰኞ ዕለት በሰጡት መግለጫ አስታውቀዋል። ሚኒስተሩ ይህንን ያሉት ባለፈው ሳምንት በመጨረሻ በማያሚ አሜሪካ፣ ኳታር ከግብጽ ባለስልጣናት ጋር ከተወያዩ በኋላ መሆኑም ተዘግቧል። በማያሚ በተካሄደው ስብሰባ ላይ የተኩስ አቁም ስምምነቱ ወደ ቀጣይ ምዕራፍ እንዲሸጋገር እንቅፋት የሆኑ ጉዳዮች እንደተገመገሙ የአሜሪካ መልእክተኛ ስቲቭም ገልጸዋል። ሀካም ፊዳ በሰጡት መግለጫ ዋነኛ ቅድሚያ የሚሰጠው ጉዳይ ጋዛ በልዩ ፍልስጤማውያን ቡድን እንድትመራ ማድረግ መሆኑንም ተናግረዋል። ሩሲያ ወደ ቻይና ከፍተኛ መጠን ያለው የተፈጥሮ ጋዝ በመላክ አዲስ ክብረ ወሰን አስመዝግባለች። ሩሲያ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ በ2024 ከነበረው ቁጥር በሁለት እጥፍ በመብለጥ በ2025 1.6 ሚሊዮን ሜትሪክ ቶን በመድረሱ አዲስ ክብረ ወሰን ሆኖ መመዝገቡ ተነግሯል። ከዚህ ቀደም አውስትራሊያና ኳታር ለቻይና ዋነኛ የተፈጥሮ ጋዝ አቅራቢ ሀገራት እንደነበሩም ተመልክቷል። ነገር ግን ሩሲያ በ2025 በነበረው የተፈጥሮ ጋዝ አቅርቦታ አሁን ላይ አውስትራሊያን በመብለጥና ኳታርን በመቀጠል ሁለተኛ ለቻይና ትልቅ የተፈጥሮ ጋዝ አቅራቢ ሆናለች ነው የተባለው። በቻይናና አሜሪካ መካከል በተፈጠረው የንግድ ፍጭት ምክንያት ተቀዛቅዞ የነበረው የቻይና የተፈጥሮ ጋዝ ፍላጎት ከቅርብ ጊዜ ወዲህ መነቃቃት የታየበት ሲሆን የሩሲያ የጋዝ አቅራቢ ድርጅትም ምርታቸውን በማቅረብ ላይ እንደሚገኙም ተዘግቧል። የአውሮፓ ህብረት ከሩሲያ በሚገኘው የጋዝ ምርት ላይ ማዕቀብ ቢጥልም ሩሲያ ወደ ቻይና የምትልከው የጋዝ ምርት በእጥፍ በማደግ ሩሲያን በገቢ ላይ ተፎካካሪ ሆና መቀጠሏም ተገልጿል። በመጨረሻም ወደ ዕለታዊ የቢዝነስ መሰናዷችን እናልፋለን። ሀያት ከማል ታቀርብልናለች። በዛሬው የቢዝነስ መሰናዷችን ከወለድ ነጻ ባንክ ስርዓት ለሚሰጠው ብድር እንዴት ትርፍ ያገኛል የሚለውን እናያለን። የሸሪዓ ህግን መሰረት አድርጎ ስራውን የሚያከናውነው ኢስላማዊ ወይም ከወለድ ነጻ የባንክ ስርዓት ገንዘብ ሰጥቶ አትርፎ መቀበልን ያወግዛል። ይህም በባንኩ ስርዓት ብቻ ሳይሆን በቅዱስ ቁርአንም የተከለከለ በመሆኑ በቀዳሚነት የእስልምና እምነት ተከታዮችን ያገለግላል። ሆኖም የእምነቱ ተከታዮች ያልሆኑ ደንበኞችም ክፍት ነው። በተቃራኒው መደበኛው የባንክ ስርዓት የቁጠባ ሂሳብ ለሚከፍቱ ወለድ እየከፈለ ገንዘባቸውን ሲያስቀምጥ ለሚያበድረው ገንዘብ ደግሞ ወለድ ይቀበላል። ይህም የመደበኛ ባንኮች ዋነኛ የትርፍ ምንጭና መንቀሳቀሻ ነው። ታዲያ ከወለድ ነጻ አገልግሎት የሚሰጡ ባንኮች ለሚያቀርቡት ገንዘብ እንዴት ትርፋማ ይሆናሉ? ከወለድ ነጻ ባንክ ምንም እንኳን በእስልምና አስተምህሮ መሰረት ቢንቀሳቀስም የማትረፍ ዓላማ ያለው ነው። የዚህ የባንክ ስርዓት ስራዎች በሙሉ በባንኩና በደንበኛው መካከል ትርፍና ኪሳራን መጋራትን መሰረት የሚያደርግ ነው። ይህም በተለያየ ባንኩ ስርዓቶች የሚተገበር ሲሆን ደንበኞች ትርፍም ኪሳራም የማይጋሩበትና ገንዘባቸውን በአደራ የሚያስቀምጡበት አሰራርም አለ። የባንክ ስርዓቱ አሰራር ደንበኞች የሚፈልጉትን እቃ ወይም አገልግሎት ገዝቶ ከማቅረብ ከባለ ሀብቶች ጋር በጋራ ኢንቨስት እስከማድረግ የሚዘልቅ ነው። የሽያጭ ውልና ፋይናንሲንጉን ስንመለከት ደግሞ ከወለድ ነጻ ባንክ የሽያጭ ውል ፋይናንሲንግ በተሰኘው የብድር ስርዓቱ ባንኩ ደንበኛው ወይም ተበዳሪ የሚፈልጋቸው ንብረቶች ገዝቶ ያቀርባል። የባንኮቹ አመራሮች በሸሪዓ ህግ ወለድ የተከለከለ ቢሆንም ነግዶ ማትረፍ የተፈቀደ ስለመሆኑ ጠቅሰው ባንኩ የደንበኞችን ፍላጎት መሰረት አድርጎ ወይም ቀደም ብሎ ከገዛቸው ንብረቶች ደንበኞች በዱቤ የሚወስዱበት አሰራር መሆኑን ይጠቅሳል። የተገዛውን ንብረት ባንኩ ለደንበኛው ሲያቀርብ ከተገዛበት ዋጋ ጨምሮ እንደማንኛውም ንግድ የሚያተርፍም ይሆናል። ይህም በተለያየ መንገድ ይቀርባል። ለአብነትም ሙራባሃ የተሰኘው አገልግሎት ደንበኞች የሚፈልጉትን አገልግሎት ወይም ምርት ባንኩ የገዛበትን ዋጋና የሚያተርፈውን በግልጽ አስታውቆ የሚያቀርብበት ስርዓት ነው። የተገዛው ንብረት ወይም አገልግሎት በባንኩ ስም ሆኖ ትርፉ ምርቱ ወይም አገልግሎቱ በጊዜ ውስጥ ሊኖረው የሚችል ዋጋ የሚሰላ ይሆናል። ይህ አገልግሎት በኢስላማዊ ባንክ ከ50 እስከ 60 በመቶ የሚሸፍን ሲሆን ይህም እንደ ተሽከርካሪና ቤት ያሉ ንብረቶች የሚጠቃለሉበት ነው። ታዲያ ባንኮች እንደ ነጋዴ ገበያ ወጥተው በሽያጭ ያስተላልፋሉ ማለት ነው። በሌላ በኩል ባይሰለም የሚባለው አገልግሎት ደግሞ ለግብርና ስራዎች የሚቀርብ ሲሆን ከወለድ ነጻ ባንኩ ለአርሶ አደሮች ገንዘብ በማቅረብ ትርፍ ወይም ኪሳራ የሚጋራበት ነው። በሌሎች ሀገራት ለማኑፋክቸሪንግ ስራዎች ፋይናንስ የሚቀርበው ከዚሁ የባንክ አገልግሎት ነው። ኢስቲስና የተሰኘ አገልግሎት ደግሞ በጊዜ ሂደት ለሚሻሻል ቢዝነስ የሚቀርብ ፋይናንስ ሲሆን እንደ ህንፃ ግንባታ ያሉ እንቅስቃሴዎችን ያካትታል። ለአብነትም ህንፃ መገንባት የሚፈልግ ሰው ከወለድ ነጻ ባንክ ገንዘብ ወይም ብድር በሚፈልግበት ወቅት የህንፃውን ሙሉ እቅድ ያቀርብና ባንኩ ካመነበት ጨረታ አውጥቶ ያስገነባለታል። ከግንባታው በኋላም ባንኩ አትርፎ መልሶ ለደንበኛው የሚሸጥበት ሁኔታ ነው። የሽርክና ፋይናንስም ያለ ሲሆን ይህ ስርዓት ባንኩ ደንበኞች ላሏቸው የቢዝነስ ሀሳቦች ገንዘብ በማቅረብ ወደ ተግባር የሚቀየርበት ሲሆን ባንኩ በድርሻ ወይም በውል ትርፍ ወይም ኪሳራ የሚጋራበት ነው። በዚህ አሰራር ኢንቨስትመንቶቹ ላይ የጋራ አመራር ሊሰጡም ይችላሉ። በዚህ ውስጥም ሙዳረባ ተጠቃሽ ነው።
ይህ አገልግሎት ባንኩ ለደንበኛው ፋይናንስ የሚቀርብበት ሲሆን ትርፍ ካለ በስምምነታቸው መሰረት በጋራ ይካፈላሉ። ኪሳራ ካለ ግን የባንኩ ብቻ ይሆናል። ሙሻራካህ ደግሞ ከወለድ ነፃ የባንክ ፋይናንስ አይነት ሲሆን ደንበኛው ያለውን ካፒታል በማዋጣት ከባንኩ ጋር ኢንቨስት የሚያደርጉበት ሲሆን በጊዜ ሂደት ባንኩ ከንግድ ስራው የሚያገኘው የትርፍ ድርሻ ሊቀር የሚችልበት ነው። በተጨማሪም ኢስላማዊ ባንክ ስርዓት የተለያዩ አገልግሎቶች ወይም ምርቶችን በማከራየት ዓለም አቀፍ ንግድ ላይ በመሰማራት ወይም በሌሎች መንገዶች ትርፍ ሊያሰባስብ የሚችልበት መንገድ አለ። በእነዚህ ሂደቶች ሁሉ በዚህ ስርዓት ስር ያሉ ባንኮች ገንዘብ ተቀብለው ያለምንም አገልግሎት ወይም ሽያጭ ገንዘብ ላይ ገንዘብ ጨምረው እንዲሁም ከቅዱስ ቁርአን ጋር በማይጻረር መልኩ አለመስራታቸውን ማረጋገጥ ይጠበቅባቸዋል። ከወለድ ነፃ ባንክ ብድር መመለስ ያልቻሉ ሰዎችን አይቀጣም። ፋይናንስ የቀረበለት ሰው በተለያዩ ምክንያቶች ከባንኮች የወሰደውን ገንዘብ መመለስ ባይችል ወይም በሚጠበቅበት ጊዜ ባይመልስ ቅጣት የሚባል መርህ የሸሪዓ ህጉ አያውቅም በማለት ይገለጻል። መለኮታዊ ትዕዛዝ ነው። ሰዎች ላበደሯቸው ብድር አታስጨንቁ የሚል ነገርም አለ። ሳታስጨንቋቸው በተጨማሪ ደግሞ ከቻላችሁ ተውላቸው የሚልም አለ ይባላል። ሆኖም ለፍትሃዊነት በሚል ዓለም አቀፍ የእስልምና ተቋማት የሂሳብ አያያዝና ኦዲት ድርጅት ገንዘቡን በወሰደው ሰው ፍላጎት የሚፈጸም ወይም ደንበኛው ራሱን የሚቀጣበት የ3% ቅጣትን ደንግጓል። የተገኘ የቅጣት ገንዘብ ደግሞ የባንኩ ገቢ ሳይሆን ለእርዳታ ተቋማት የሚበረከት መሆኑንም ጨምሮ ገልጿል። መረጃውን ለማጠናቀር የሂጅራ ባንክን አገልግሎቶች ተመልክተናል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።